ሰላም ጤና ይስጥልኝ የተከበራችሁ የአውራምባ ታይምስ ተከታታዮች እንዴት ሰነበታችሁ? እንዴት ናችሁ? በያላችሁበት ሰላምና ጤና እንመኛለን። ሰሞኑን ትንሽ ጠፋ ብለን ነበር። ኢንፋክት በተለያዩ ፕላትፎርሞች መረጃዎችን ስናጋራ ነበር። ያው እዚህ ፕሮግራም ላይ ለመምጣት ያው ሰብሰብ ያሉ አውቴንቲክ የሆኑ መረጃዎች እስክናሰባስብ ነበር የቆየ ነው። ከዛ ውጭ አጫጭር መረጃዎች ብዙዎቻችሁ በተለይ በማህበራዊ ሚዲያ የምትከታተሉን ተመልካቾች በተለይ በፌስቡክ ፔጃችን በፌስቡክ የአውራምባ ታይምስ ፔጅ መረጃዎች ስናጋራ ነበር። ሰብ አድርገን እነዛ መረጃዎች እንዲሁም ደግሞ ሌሎች በርካታ ያልሰማችኋቸው ማወቅ ያለባችሁ በርካታ ዝርዝር መረጃዎች ይዘን እንቀርባለን። ዛሬ እንግዲህ መረጃዎቹን አሰባስበን በዝርዝር ወደ እናንተ የምናቀርበው ያው እስራቶች አሉ። ሰሞኑን ከእስራቶቹ ጀርባ እነማን አሉ፣ የእነማን እጅ አለ፣ በሂደት ደግሞ ከነዚህ እስራቶች ጋር በተገናኘ ማወቅ ያለባቸው ተቋማት ያውቃሉ ወይ፣ በተለይ ትግራይ ያለው ሁኔታ ብዙ ጊዜ እንደምንለው የሞኖፖሊ ኦፍ ቫዮለንስ ጠቅለል ባለ መልኩ በአንድ አካል ስር ስላልሆነ ያለው ያ እንደ አንድ ችግር ብዙ ጊዜ ይጠቀሳል። ከዚህ ጋር ተያይዞ ሰሞኑን ብዙ ምቾት የማይሰጡ እንቅስቃሴዎች አሉ ትግራይ ውስጥ። እንግዲህ የጀነራሎች እስራት እንዲሁም የአንድ ጀነራል እና የአንድ አክቲቪስት እስራት አለ። ግን በዋናነት ይሄ በተለያየ መንገድ በሚዲያ ስለቀረበ ከዛ ጀርባ ያሉ ነገሮች ማወቅ ያለባችሁን ነው ዛሬ የምናቀርብላችሁ። ከነዚህ እስራቶች ጀርባ ምንድን ነው እየተደረገ ያለው? በተለይ ወታደራዊ አዛዦች አካባቢ ከቅርብ ጊዜ ወዲህ እየታየ ያለው ነገር በክሮኖሎጂካል ኦርደር የምናቀርብ ይሆናል። አሁን ወደ ደረሱበት ደረጃ እንዴት ነው የደረሱት? ምን ነገሮች ሲያከናውኑ ነበር? ወደፊትስ በዚህ መልኩ ነገሮች የሚቀጥሉ ከሆነ ምንድን ነው በተለይ ከዜጎች ደህንነት፣ ከህግ የበላይነት እንዲሁም ከዜጎች ሴፍቲ አንጻር እንዲህ አይነት ልምምዶች ምንድን ነው፣ ምን ኮንሲኩዌንስ አላቸው የሚለውንም ጭምር በዝርዝር የምናቀርብላቸው ይሆናል። በተለይ ሰሞንኛ ከሆኑ ክስተቶች ጋር ተያይዞ ጊዜ አስተዳደሩ ምን እያደረገ ነው፣ የጊዜ አስተዳደሩ ፕሬዚደንትስ መረጃ አላቸው ወይ በዚህ ጉዳይ ላይ የሚለውንም የተሟላ መረጃ እናቀርብላቸዋለን ተመልካቾች። ከዚህ መሸጋገሪያ በኋላ ተመልሰን እንመጣለን። ተመልሰናል ተመልካቾች። እንግዲህ ትግራይ ያለው አንዱ ችግር አንድ ወጥ የሆነ ሞኖፖሊ ኦፍ ቫዮለንስ የሚቆጣጠር አካል ስለሌለ ነው ብያለሁ በመግቢያ ላይ። መንግስት አለመኖሩ ወይም ደግሞ ማለት ሞኖፖሊ ኦፍ ቫዮለንስ በአብዛኛው በአንድ ሀገር ያው ፌዴራል መንግስት ይኖረዋል። ከዛ ወደ ክልል ደግሞ ያ ተቋማት ፌዴራል ላይ ያሉ ተቋማት ያንን መልክ ይዘው ክልል ላይ ደግሞ የክልል መንግስታት አንደር ኖርማል ሰርከምስታንስ ሞኖፖሊ ኦፍ ቫዮለንስ ይይዛሉ፣ የጸጥታ ኃይሎችን ያዛሉ፣ ፖሊስ፣ የክልል ጸጥታ እንዲሁም ደግሞ በየደረጃው ያሉ ተቋማት የሚያዙበት አይነት የተለመደ አሰራር እንዳለ ይታወቃል። አሁን ግን እንደዛ አይነት ሲስተም የለም። በተለይ እንግዲህ ብዙ ጊዜ እንደዚህ አይነት ነገር የሚከሰተው እጅግ ደም አፋሳሽ የሆነ ጦርነት ይከሰትና ያ ጦርነት ደግሞ ቅጥ ባለው መልኩ ሳይቋጭ ሲቀር ወይም ደግሞ እንግዲህ በተለያዩ አገሮች በትግል ስልጣን ላይ የያዙ መንግስታት ራሳቸውን ወደ ሲቪሊያን መንግስት ይቀይራሉ። ቅጥ ባለው መልኩ ሲጠናቀቅ ማለት ነው ያ ጦርነት። አንዱ ችግር ቅጥ ባለው መልኩ ወይም ደግሞ ያልተቋጨ አይነት ሲሆን በተለይ የትግራይ ጦርነት አይነት በፕሪቶሪያ ስምምነት ነው ይሄ ነገር የተቋጨው። ከዛ በኋላ ግን ያው ብዙ ጭቅጭቆች ይነሳሉ። ፕሪቶሪያ ራሱ ይህንን ጦርነት አስቁመዋል የሚባለው ፕሪቶሪያስ ምን ያህል እየተፈጸመ ነው በሚለው ጉዳይ ላይም ጭምር የተለያዩ ክርክሮች ስለሚነሱ እንግዲህ እንደ አንድ የፖስት ዋር ሲምፕተም የሚታይ ነገር ነው ይሄ ባልተጠናቀቀ ጦርነት
የሚነሳ ችግር ነው። ትግራይ ውስጥ በአሁኑ ሁኔታ ያለው ነገር እንደዚህ ላድርገው፣ የሞኖፖሊ ቫዮለንስ ኢፌክቲቭሊ የሚቆጣጠር አለ ማለት ያስቸግራል። እንግዲህ ትግራይ ውስጥ 3 ኃይሎች አሉ። ብዙ ጊዜ እንደምንገልጸው ሰራዊቱ አለ። ሰራዊቱ ያው አለንጋ አለው። ህወሓት ደግሞ እንደ ዲፋክቶ ገዢ ፓርቲ ነው በክልሉ ያለው። ያው ምንም እንኳን በፌዴራል መንግስት ምርጫ ቦርድ እውቅና ቢነፈገውም በክልሉ ፖለቲካ ውስጥ ቀላል የማይባል ረጅም እጅ ነው ያለው። እንደ ዲፋክቶ ገዢ ፓርቲ መዋቅር አለው። ከክልል እስከ ቀበሌ እስከ ታችኛው ያው በትግራይ አደረጃጀት እስከ ጣቢያ ውሸት የሚባል ደረጃ ከላይ እስከ ታች በጣም ጠንካራ የሚባል መዋቅር ያለው ነው ቲፒኤልኤፍ ማለት። ስለዚህ ይህ ቀላል ጉልበት አይደለም። ሁለተኛው ኃይል ህወሓት ነው። ሶስተኛው ጊዜያዊ አስተዳደር ነው። ጊዜያዊ አስተዳደር የክልሉ ሪሶርስ እና ባጀት ስለሚቆጣጠር ያ የሚፈጥርለት ጉልበት አለ። ስለዚህ ጉልበት ያላቸው 3 ኃይሎች አሉ ማለት ነው ትግራይ ውስጥ። ሶስቱ ጉልበት ያላቸው ኃይሎች አንዳንዴ ይናበባሉ፣ አንዳንዴ ያው ተመሳሳይ አቋም ይኖራቸዋል። ለምሳሌ አንዱ በአንዱ ስራ ላይ የሚገባበት ሁኔታ ውስጥ ይኖራል። ለምሳሌ ጀነራል ታደሰን ወደ ስልጣን በማምጣት ሂደት እነዚህ 3 አካላት ያው የመናበብ አይነት ሁኔታ ነበር። ተፈናቃዮች እንዲመለሱ ማድረግ፣ ህገ መንግስታዊ የትግራይ ወሰን እንዲከበር መፈለግ በተመለከተ በእነዚህ ጉዳዮች ላይ ያው ልዩነት የላቸው። ለምሳሌ ከፌዴራል መንግስት ጋር አብሮ መስራትን በተመለከተ ያው ተመሳሳይ አቋም የላቸው። አንዳንዶቹ እነዚህ አሁን ከጠቀስኳቸው 3 ጠንካራ የሚባሉ ትግራይ ላይ ያሉ ተቋማት አንዳንዶቹ እዛ ተስፋ የመቁረጥ ነገር ይስተዋልባቸዋል። አንዳንዶቹ አብሮ በመስራት ያምናሉ። ከዛ በተረፈ ለምሳሌ ከኤርትራ መንግስት ጋር ታክቲካሊ አብሮ በመስራት ጉዳይ ላይም እንደዚሁ አንዳንዶቹ አብሮ በመስራት ያምናሉ። አንዳንዶቹ ይሄ ጉዳይ አያስፈልግም ይላሉ። ስለዚህ በተለያዩ ፖለቲካዊ ውሳኔዎች ላይ እነዚህ 3 ተቋማት ያው የየራሳቸው አካሄድ አላቸው። ያው አንድ የሚያደርጋቸው ነገር እንዳለ ሆኖ ዛሬ ትኩረት የምናደርገው እንግዲህ ከነዚህ 3 ኃይሎች ማለትም ቀደም ብለን የጠቀስናቸው የትግራይ ሰራዊት፣ ህወሓትና ጊዜያዊ አስተዳደር የሚባሉ እነዚህ 3 ኃይሎች፣ ምክንያቱም ስለ ሞኖፖሊ ኦፍ ቫዮለንስ ነው እያወራን ያለ ነው። ትግራይ ላይ የሚታዩ በዘፈቀደ የሚደረጉ የእስር እርምጃዎች አሉ። ስለነዚህ ጉዳዮች እና ከዚህ ጀርባ ስላሉ ጉዳዮች ስለሆነ የምናወራው ሞኖፖሊ ኦፍ ቫዮለንስ የተቆጣጠረው አካል አሁን ከምንነጋገርበት አጀንዳ አንጻር በጣም ወሳኝ ሚና ስላለው ነው። እንግዲህ የትግራይ ሰራዊት የምናነሳበት ዋናው ምክንያት የዛሬው አጀንዳችን በዋናነት እሱ ላይ ስለሚያርፍ ነው። አሁን ትግራይ ላይ እየታየ ያለው አስፈሪ ድባብ ወዴት ልናመራ እንችላለን የሚል ጥያቄም ጭምር የሚያነሱ በርካታ ዜጎች እንዲፈጠሩ ምክንያት የሆነበት አንዱ ምክንያት የትግራይ ሰራዊት ነው። የትግራይ ሰራዊት ሲመሰረት የሬዚስታንስ ሰራዊት ሆኖ ነው የተመሰረተው። በትግራይ የ2 ዓመቱ ጦርነት የተመሰረተ ሰራዊት ነው። በእርግጥም ትግራይ ከተሟላ ጥፋት የተከላከለ ሰራዊት ነው። በዚህም ትልቅ ክብር ይሰጠዋል። በትግራይ ህዝብ፣ በተጋሩ ልሂቃን ዘንድ ትልቅ ክብር የሚሰጠው ተቋም ነው ሰራዊቱ። ነገር ግን ጦርነቱ በፕሪቶሪያ ስምምነት ከተቋጨ በኋላ ነው ሌላ መልክ የያዘው። በፕሪቶሪያ ስምምነት ከተቋጨ በኋላ የዚህ ሰራዊት ዕጣ ፈንታ በዲዲአር እንዲበተን የሚል ነው የነበረው። እንግዲህ ዲዲአር ሲባል ያው ከዚህ በፊት በነበሩ ፕሮግራሞች አብራርቸዋለሁ። ዲዲአር ያው አልተፈጸመም። ያው ዲዲአር ሲባል ትጥቅ መፍታት ብቻ አይደለም። ብዙ ጊዜ እንደምናወራው አንዷ ዲ ናት ዲስአርማመንት እንጂ ቀጥሎ ዲሞቢላይዜሽን ኤንድ ሪኢንቴግሬሽን የሚባለው ከመጀመሪያዋ ዲ ቀጥሎ ያሉት ዲሞቢላይዜሽን ኤንድ ሪኢንቴግሬሽን ያው ባጀት የሚጠይቅ እንቅስቃሴ ስለሆነ ይሄ ደግሞ አይደለም በክልል በፌዴራል ደረጃ የሚቻል ስላልሆነ ዓለም አቀፍ ተቋማት ዓለም አቀፍ ለጋሾች በሚሰጡት ድጋፍ የሚፈጸም ስለሆነ በተለያዩ ምክንያቶች ያ ሳይሆን ስለቀረ ጊዜ የወሰደ ስቲል ሰራዊቱ አሁንም አለ ማለት ነው። እንግዲህ አሁን ባለው መፋጠጥ ያው ዲዲአር ይፈጸምስ ቢባል ሊፈጸም ይችላል ወይ የሚለው ጥያቄ እንዳለ ሆኖ ማለት ነው። እንግዲህ ይህ ሰራዊት ከፕሪቶሪያ በኋላ አሁን በጠቀስኩት አይነት መንገድ ተቋማዊ ቅርጹን ይዞ ነው የቆየው። በእርግጥ ልክ ፕሪቶሪያ ከተፈረመ በኋላ በአቶ ጌታቸው ረዳ የስልጣን ዘመን ሰራዊትን የሚመለከት አንድ የወጣ አዋጅ ነበር።
የካቢኔ ደንብ ነው። ኢንፋክት የትግራይ ጊዜ አስተዳደር የካቢኔ ደንብ 4 ይባላል። ይህ ደንብ የክልሉ የጸጥታ ምክር ቤት በሚል የተቋቋመ ነው እና በዛ የጸጥታ ምክር ቤት ውስጥ ሰራዊቱ እንደ አንድ አካል ሆኖ የሚተዳደርበት የሚፈቅድ አይነት አሰራር ነው ይሄኛው ደንብ የነበረው። እንደ ማንኛውም ክልል ለምሳሌ ኦሮሚያ ወይ አማራ ክልል ወይ ሌሎች ክልሎች ለምሳሌ በቢሮ ደረጃ አለ የክልሉ ሰላምና ጸጥታ ቢሮ የሚባለው። ወደ ትግራይ ስትሄዱ ልክ ሌላ ክልል ላይ እንደምታዩት ለምሳሌ ፖሊስ ኮሚሽን አለ፣ ሚሊሻ ጽሕፈት ቤት አለ፣ ወይም ልዩ ኃይል አለ። እነዚህን አካላት ያቀፈ ነው የአንድ ክልል የሰላምና ጸጥታ ቢሮ የሚባለው። ግን when it comes to ትግራይ ቲዲኤፍ የሚባለው ኃይልም ያው በዲዲአር ስላልተሰናበተ ያው በእነዚህ በክልሉ ሰላምና ጸጥታ ቢሮ ስር ነው ያለው። ስለዚህ ያ ነው አንዱ ችግር የፈጠረው። ስለዚህ ይቅርታ ያንን በሚያቅፍ አይነት መልኩ የክልሉ ሰላምና ጸጥታ ቢሮ ይሄኛው ሰራዊትም በዲዲአር እስኪበተን ድረስ በሚል አንድ ደንብ ጸድቆ ነበር። ደንብ 4 የሚባለው አቶ ጌታቸው ረዳ ፕሬዝዳንት እያሉ የክልሉ የጸጥታ ምክር ቤት የሚባል ያንን በበላይነት ደግሞ የሚያስተባብሩት የያኔው ምክትል ፕሬዝዳንት የአሁኑ ፕሬዝዳንት ሌተና ጀነራል ታደሰ ናቸው። ስለዚህ በዛ መልኩ ቀጠለ ማለት ነው ሰራዊቱ። እዛ ደንብ ላይ ያው የተለያዩ ዝርዝር ጉዳዮች አሉ። ለምሳሌ የትግራይ ወታደራዊ ኃይሎች የወታደራዊ ፍርድ ቤት ወይም ደግሞ የትግራይ ሰራዊት ወታደራዊ ፍርድ ቤት የሚባልም አለ። እዛ ጋር በዲስፕሊን እና በተለያዩ ጉዳዮች የሚጠየቁ ሰዎች የሚታሰሩበት ማለት ነው እና ያው ተጠያቂ የሚሆኑበት። ይህንን የምንልበት ዋናው ምክንያት ወደ በኋላ ላይ የምናብራራው ጉዳይ ስላለ ነው። ስለዚህ ይህ ሰራዊት መጀመሪያ ሬዚስታንስ ሰራዊት ነበር። ከፕሪቶሪያ በኋላ በዲዲአር አማካኝነት መበተን ነበረበት፣ ሳይበተን ቀረ። እንደዛ እያለ አሁን ያለንበት ደረጃ ላይ ደረሰ። ስለዚህ ቀደም ብለን እንደገለጽ ነው ያው ደንብም ተስተካከለ። በዲዲአር እስኪበተን ድረስ በክልሉ ሰላምና ጸጥታ ስር ሆኖ እሱን የሚያስተባብር የጸጥታ ምክር ቤት ተቋቁሞለት ያው ጀነራል ታደሰ ወረደ እንዲመሩት ተደረገ። ጀነራል ታደሰ ወረደ ያው ፕሬዚደንት ሲሆኑ አሁንም ሌላ ኃላፊ አልተሾመለትም። ያው ስቲል ጀነራል ታደሰ ናቸው ያሉት። ስለዚህ ከዛ በኋላ በዚህ መልኩ ጊዜ 2-3 ዓመት እያለ ሲሄድ የዚህ ሰራዊት አዛዦች ያው የአይነኬነት አይነት ካባ መደራው ጀመሩ። ስለዚህ ያው ወታደሮች ናቸው፣ ጀነራሎች ናቸው። በ10 ሺዎች የሚቆጠር ሰራዊት የሚያዙ ናቸው እነዚህ አካላት። ስለዚህ በቀላሉ ማድረግ የሚፈልጉትን ነገር በኃይል ወደ ማስፈጸም መሄድ እንደሚችሉ ምልክቶች ማሳየት ጀመሩ። ከዛ በኋላ እንግዲህ ማሳያዎች አሉ። ማለት ምንድን ነው ዛሬ ደረስንበት ደረጃ ላይ እስክንደርስ ድረስ ምንድን ነው የነበረው ሂደት የሚለውን ነገር እንመልከት። ልክ ወታደሩ እንዴት የአይነኬነት ካባ ደርቦ አንዳንድ ውሳኔዎች ኢቭን ጉልበቱን ተጠቅሞ አንዳንድ ውሳኔዎች ላይ እንዴት እጁን ሲያስገባ እንደነበር። የመጀመሪያው አቶ ጌታቸው ረዳ ያው ከህወሓት ጋር ልዩነት የፈጠሩበት ጊዜ ነበር። ስለዚህ ልዩነት ሲፈጥሩ ዶክተር ደብረጽዮን የሚያስተባብሩት ህወሓትና አቶ ጌታቸው ረዳ ደግሞ የተወሰኑ የማዕከላዊ ኮሚቴ አባላት ይዘው ተወጡ። ልዩነታቸውን ሲያንጸባርቁ ሰራዊቱ ጥር 15 2017 ያው በአብዛኛው በትግራይ ልሂቃንና የትግራይን ጉዳይ በሚከታተሉ አካላት በደንብ የሚታወቅ ክስተት ነው። የጥር 15 ክስተት ኮርና ከኮር በላይ የሚባሉ የወሰኑት ውሳኔ ነው የነበረው። እንግዲህ ያኔ እንደምታስታውሱት 13 ነጥብ ያለው ውሳኔ ወስነው ነበር ከኮር በላይ ያሉ አዛዦች። ያ 13 ነጥብ ያለው ውሳኔ ብዙ ጊዜ ኮርና ከኮር በላይ የወሰነው የሚባለው የአቶ ጌታቸው ረዳን ፕሬዝዳንትነት ጥያቄ ውስጥ የሚከት ውሳኔ ነው ተብሎ በደፈናው ይገለጻል እንጂ 13 ነጥቦች ያኔ ዘግበነዋል። 13 ነጥቦች ያሉት ነው ያኔ ውሳኔ። ከ13 ነጥቦች ተራ ቁጥር 7 ላይ ያለው ነው ኤጌንስት አቶ ጌታቸው ውሳኔ ማስተላለፉ ወይም አቋም መያዙን ሰራዊቱን የሚያብራራ ነጥብ ያለው ተራ ቁጥር 7 ላይ ነው። እንግዲህ ቀደም ብዬ እንዳልኳቸው ዶክተር ደብረጽዮን ያው
የሚመሩት የህወሓት በርከት ያሉ አባላትን ያቀፈ ህወሓት በሚል ከዛ ውጭ ደግሞ ቀላል ቁጥር የሌላቸው የማዕከላዊ ኮሚቴ አባላት ደግሞ ከአቶ ጌታቸው ጎን አሁን ስምረት ላይ ያሉት ማለት ነው ከአቶ ጌታቸው ጎን ሆኑ። ስለዚህ በደብረ ጽዮን የሚመራው ህወሓት ጉባኤ ያደረገና አቶ ጌታቸውን አሰናበተ። በዚህ ጊዜ ነው ለመጀመሪያ ጊዜ ሰራዊቱ ጉልበቱን ያሳየበት ክስተት የተፈጠረው የጥር 15 2017 ኮርና ከኮር በላይ የሚባሉት የወሰኑት ውሳኔ ነው። በነገራችን ላይ ነገ አንድ ዓመት ይሞላዋል ይህ ክስተት። ነገ ዛሬ ጥር 14 ነው አይገስ፣ ነገ ጥር 15 ነው። ነገ አንድ ዓመት ይሞላዋል። ለመጀመሪያ ጊዜ ሰራዊቱ ፖለቲካ ውስጥ ገብቶ ውሳኔዎችን ፈር የማስያዝ አይነት ኢንተረስት ያሳየበትና በተወሰነ መልኩ የፖለቲኮ ሚሊተሪ አይነት ኦሊጋርኪ እየተፈጠረ ነው ወይ ትግራይ ውስጥ የሚል ብዙዎቹ አስተያየት እንዲሰጡ እንደ መጀመሪያ ክስተት የታየው ወይም የተቆጠረው ሰኔ 15 ጥር 15 2017 ዓ.ም ሰራዊቱ የወሰነው ውሳኔ ነው። ከዛ በኋላ እንግዲህ ይሄ ያልኳችሁ ያው ፖለቲኮ ሚሊተሪ ኦሊጋርኪ የሚባል አይነት ነገር እየመጣ ነው ወይ ትግራይን ሊውጣት ነው እንዲህ አይነት ስብስብ እየመጣ ነው። ምክንያቱም በዶክተር ደብረጽዮን ከሚመራው ህወሓት ጋር ወገንተኝነት ስላሳየ የፖለቲኮ ሚሊተሪ አይነት ፖለቲከኞችም ህወሓት ጽሕፈት ቤት ውስጥ ነው ያሉት፣ እንዲሁም ደግሞ እነዚህ የሰራዊት አዛዦችም አንድ ላይ የመናበብ አይነት ነገር አድርገው ያው አቶ ጌታቸው አጋጣሚ ሆኖ ተርማቸውም እያለቀ ነበር። አንድ ሳምንት ነው 2 ሳምንት ሲቀራቸው ነው ወደ አዲስ አበባ ሙቭ ያደረጉት። ያው ያ የምናውቀው ክስተት ወይም ደግሞ በተደጋጋሚ የተጠቀሰው ክስተት አጋጠመ ማለት ነው። ከዛ በኋላ ለሁለተኛ ጊዜ ያንን በመደበኛ ጉዳይ ላይ ጉልበት የወታደሩ ጉልበቱን አሳይቶ የሆነ ውሳኔ ማስቀየር እንደሚችል እንደማሳያ ተደርጎ የሚጠቀሰው ጥቅምት 3 አይደለም በግንቦት ወር 2017 አንድ አክቲቪስት ታሰረ። አክቲቪስቱ ወደ በኋላ ላይ እንገልጸዋለን። ሰሞንኛ የእስር እርምጃው የሚመለከተው አክቲቪስት ነው። ብርሃነ ገብረ ገርግስ ይባላል። ጽምዶ የሚባለው ከኤርትራ ጋር የተጀመረው ጽምዶ በትግራይ ሳይድ ሆነ የጀመረ ግለሰብ ነው። ይህ ግለሰብ በወቅቱ ክስ ተመሰረተበትና የክልሉ ፖሊስ ኮሚሽን በቁጥጥር ስር አዋለው። በቁጥጥር ስር ካዋለው በኋላ ፖሊስ ጣቢያ ሄደው የተወሰኑ የአርሚ 22 የሆነ አንድ አሃድ ወደ እስር ቤት በመሄድ እንዲለቀቅ አደረጉ። በወቅቱ የትግራይ የፖሊስ ኮሚሽን ያወጣው መግለጫ ነበር ከአቅሜ በላይ በሆነ መንገድ። ምክንያቱም በቁጥጥር ስር አውዬው ምርመራዬን እያዘጋጀው እያለ ከአቅሜ በላይ በሆነ ጣልቃ ገብነት ጫና ስለደረሰብኝ ተጠርጣሪውን ለቅቄዋለሁ ብሎ መግለጫ ሰጠ። ይሄ የአንድ አክቲቪስት ጉዳይ ሳይሆን በመደበኛ መንግስታዊ መዋቅር ውስጥ ወይም ደግሞ ፖሊስ አንድን ተጠርጣሪ ይዞ ምርመራ ጀምሮ ተጠያቂ ለማድረግ የሚያደርገው ሂደት አንድ ታጣቂ መጥቶ ማስቀየር ይችላል ማለት ነው፣ ልቀቁት ማለት ይችላል ማለት ነው። እንደ አንድ ምልክት የሚታየው ያ ነው በሁለተኛ ደረጃ የሚጠቀሰው ማለት ነው። ከዛ በሶስተኛ ደረጃ የሚጠቀሰው ጥቅምት 3 የተከሰተው ክስተት ነው። ጥቅምት 3 የአርሚ 22 300 የሚሆኑ አባላት ወደ ፕሬዝደንት ጽሕፈት ቤት ሄዱ። ወደ ፕሬዝደንት ጽሕፈት ቤት ሄደው ፕሬዝደንቱ አጋጣሚ ቢሮ ውስጥ አልነበሩም። ስለዚህ ገብተው አንዳንድ ተገቢ ያልሆኑ የረብሻ አይነት መልክ ባለው መንገድ ፕሬዝደንቱን ማናገር እንፈልጋለን ብለው እዛ ቢሮ ውስጥ የነበሩ ሰራተኞችን የማዋከብ አይነት ነገር ያደረጉበት ነው። ይሄም ሰራዊቱ ፕሬዝደንቱ ድረስ የተወሰኑ አባላትን ልኮ የፈለገውን ነገር ማድረግ እንደሚችል መልእክት ያሳየበት ወይም ማድረግ እንደሚችል ምልክት ያሳየበት ጊዜ ነው የነበረው። በወቅቱ በተደጋጋሚ ዘገባ ስለሰራን በዚህ ጉዳይ ላይ በተለይ የዚህ ሚዲያ ተከታታዮች ታስታውሱታላችሁ። እሱ ነው አንዱ ጉዳይ። ከዛ ቀጥሎ ጥቅምት 21 2018 ዓ.ም ጀነራል ምግበይ ኃይለ ጀነራል ምግበይ ማለት ትግራይ ሰራዊት በሶስት ግንባር የተደራጀ ነው። የትግራይ ሰራዊት ደቡብ ግንባር፣ ምዕራብ ግንባር እና ሰሜን ምስራቅ ግንባር የሚባለው እንግዲህ ከሶስቱም የአንዱ ግንባር የምዕራብ ግንባር አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይለ አክሱም ከተማ ላይ ያደረጉት ንግግር ነው። በወቅቱ በምን ካፓሲቲ በምን ኃላፊነት ነው ያንን ንግግር ያደረጉት ብለን ነበር።
ያኔ ጀነራል ምግበይ ያሉት ምንድነው ጥሪ ነው ያደረጉት። ትግራይን ለመከላከል ዝግጅታችን ጨርሰናል፣ ለኤርትራ ጥሪ ያደርጋሉ፣ ለአማራ ጥሪ ያደርጋሉ፣ ለአማራ ኃይሎች ለአገው ጥሪ ያደርጋሉ። በዛ ንግግራቸው ያ የሆነው እንግዲህ ጥቅምት 21 2018 ነበር ጊዜው። በሰዓቱ በምን ካፓሲቲ ነው? ጀነራል ምግበይ የአንድ ግንባር አዛዥ ናቸው እንጂ ትግራይን ወክለው ጎረቤት አገር ድረስ ጥሪ ማድረግ፣ በተለያዩ ክልሎች ላሉ ኃይሎች ጥሪ ማድረግ ይችላሉ ወይ የሚል የህጋዊነት ጥያቄ አንስተን ነበር። አይ ቲንክ ከዛ በኋላ በነበረው ስብሰባ እሳቸው ላይም ጥያቄ እንደቀረበ ያው አጀንዳ እንደነበረም እናውቃለን። ዞሮ ዞሮ አንዱ ምልክት ነው ወታደሩ ወይም ደግሞ ወታደራዊ አዛዦች በሆነ ጉዳይ ላይ ከመደበኛ መስመር ወጥተው ይሄ በማን አለብኝነት የሆነ ነገር ማድረግ እንደሚችሉ ያሳዩበት ማለት ነው። ከዛ ቀጥሎ ህዳር 25 2018 የተከሰተውን ክስተት ታስታውሳላችሁ። ለሁለተኛ ጊዜ የሰራዊት አባላት ወደ ፕሬዝደንት ጽሕፈት ቤት ሄደው ፕሬዝደንቱን ማናገር እንፈልጋለን ያናግሩን ብለው የአርሚ 31 አባላት ያደረጉት ነው። የአርሚ 31 አንድ ኮር አንድ የሚባለው ወደ ፕሬዝደንት ጽሕፈት ቤት ሄዶ መንገድ ዘግቶ የተለያዩ ነገሮች በሰዓቱ ያደረግነው ያቀረብነውን ዘገባ ታስታውሳላችሁ። ያ ነው አንድ ክስተት የነበረው። ከዛ በኋላ እንግዲህ እነዚህ የዘረዘርናቸው ምልክቶች ናቸው። ሰራዊቱ ምን ያህል ያለውን እጁ ላይ ያለውን እሳት ወይም እጁ ላይ ያለውን አለንጋ ተጠቅሞ እንዴት መደበኛ በሆኑ ተቋማት ወይም ደግሞ የህግ አካላት ሊሆኑ ይችላሉ፣ አስተዳዳሪዎች ሊሆኑ ይችላሉ፣ እንዴት ገብቶ የፈለገውን ነገር ማድረግ እንደሚችል ያሳየባቸው ክስተቶች ናቸው እስካሁን ያቀረብኩላችሁ። እንግዲህ ይህንን እንደ መንደርደሪያ ካቀረቡት ሰሞንኛ የሆኑ ጉዳዮች እንግዲህ የሰሞንኛ የእስር እርምጃዎች ተወስዷል። ከነዚህ እስር እርምጃዎች ጀርባ ምንድነው የተደረገው? የነበረው ክስተት ምንድነው ይመስለው? ጊዜ አስተዳደሩ ፕሬዝደንቱን ጨምሮ ምን ሚና ነበራቸው የሚለውን ደግሞ ከዚህ መሸጋገሪያ በኋላ የምናቀርብላችሁ ይሆናል። ተመልሰናል ተመልካቾች። ለዛሬው ፕሮግራም መነሻ የሆነኝ አሁን ከዚህ በኋላ የማብራራላችሁ መረጃ ነው። እንግዲህ እንደ መንደርደሪያ ቀደም ብዬ ያልኩት ነገር ካቀረብኩ ያው አሁን ደግሞ ጀነራል ጎሽ ገብረ ሰሞኑን ታስረዋል። ያው ቀደም ብዬ እንደገለጽኩት በተለያዩ የማህበራዊ ሚዲያ የአውራምባ ታይምስ ማህበራዊ ሚዲያ አማራጮች ዜናውን ስናቀርብላችሁ ነበር። ጀነራል ጎሽ ገብረ ማለት ከትግራይ ሰራዊት አዛዦች መካከል አንዱ ናቸው። የረጅም ጊዜ ልምድ ያላቸው በጣም በተለያዩ አውደ ውጊያዎች በጀግንነት ስማቸው የሚነሳ ጀግና ታጋይ ናቸው። ያው በ17 ዓመቱ የጸረ ደርግ ትግልም ታጋይ ነበሩ። ከዛ በኋላም ከ1983 ዓመተ ምህረት በኋላ በሀገር መከላከያ ሚኒስቴር በተለያዩ ኃላፊነቶች ሲሰሩ ነበር። ከዛ በኋላም እንግዲህ የመንግስት ለውጥ ከተደረገ በኋላ 2013 ትግራይ ላይ ጦርነት ሲጀመርም ትልቅ ሚና የነበራቸው ይሄ የቲዲኤፍ ሰራዊት በርካታ ኦፕሬሽኖች ኢፌክቲቭሊ መርተዋል ተብለው በጀግንነት ስማቸው የሚነሳ ወታደራዊ አዛዥ ናቸው። በተለይ ጀነራል ጎሽ የመጨረሻ ፕሪቶሪያ ከመፈረሙ ከ2-3 ቀን በፊት ሻቢያ ወደ አዲግራት ከተማን ለመቆጣጠር ያደረገው በጣም እልህ አስጨራሽ ጦርነት የአዲግራትን ህዝብ በማስተባበር በሚገርም ብቃትና ጽናት የመከቱበት ክስተት ነበር። በዚህም በተጋሩ ዘንድ ትልቅ ስም ወይም ደግሞ ትልቅ አድናቆት የሚለገስላቸው ጀነራል ናቸው። ጀነራል ጎሽ ገብረ የአርሚ 15 አዛዥ ናቸው የነበሩት። አርሚ 15 ማለት በደቡብ ምስራቅ ወይም ደግሞ በሜጀር ጀነራል ማሾ በየነ ስር ያው 3 ግንባሮች አሉ ብያቸዋለሁ ቅድም። ምዕራብ ግንባር፣ ደቡብ ግንባር እና ሰሜን ምስራቅ ግንባር የሚባለው ነው። ሰሜን ምስራቅ ግንባር አዛዡ ሜጀር ጀነራል ማሾ በየነ ይባላሉ። በእሳቸው ስር ካሉ አርሚዎች አንዷ አርሚ 15 ትባላለች።
በጀነራል ጎሽ የምትመራ አርሚ ናት። ጀነራል ጎሽ ቅድም የጠቀስኩት የጥር 15ቱ ኮርና ከኮር በላይ ውሳኔ ሲወሰን ይህ አይነቱ ጣልቃ ገብነት ሰራዊቱ እንደዚህ አይነት ሚና ሊኖረው አይገባም ብለው ያው ተቃውሞ ካቀረቡ 9 እስከ 11 የሚሆኑ ሌሎች ወታደራዊ አዛዦችም በሰዓቱ አውራምባ ታይምስም ዘግቦት ነበር። ልዩነታቸውን አስመዝግበው ነበር። ያንን ተቃውሟል። ያንን ከተቃወሙት ውስጥ አንዱ ጀነራል ጎሽ ናቸው። በዛ አቋማቸው ምክንያት ከኃላፊነት ገለል እንዲሉ ተደርጎ ነበር። ያው አርሚ 15 አዛዥ አልነበራትም ላለፉት ኒርሊ ለአንድ ዓመት ገደማ። ነገ ነው አንድ ዓመት የሚሞላው ጥር 15። ስለዚህ ቴክኒካሊ ለአንድ ዓመት ስራ ላይ አልነበሩም ጀነራል ጎሽ። ስለዚህ አርሚዋ ያው ሌላ ሰው አልተተካም። ባይዘወይ በኮሚሳር የአርሚዋ ኮሚሳር አንድ ኮሎኔል አሉ። ስማቸውን አካታሚ ማስታወሻ ላይ ስላልያዝኩት ነው። በሳቸው ነው የምትመራው እንጂ ጀነራል ጎሽ ያው ምንም አይነት የውሳኔ ሰጭነት ሚና እንዳይኖራቸው ተደርጎ ክትትል ውስጥም ነበሩ። ያው ሰርቫይለንስ ውስጥ ነው የነበሩት ለአንድ ዓመት። ከመቀሌ እንዳይወጡ ተደርጎ እዛው ነው የነበሩት። ስለዚህ ይህን ነው የሚመስለው። እንግዲህ መጀመሪያ ስለ ጀነራል ጎሽ ገብረ የተወሰነ እንግዲህ የኛ ኦዲየንስ ተጋሩ ብቻ ሳይሆኑ 67% የነን ተጋሩ የሆኑ ኦዲየንስም ስላለን ያው የተሟላ መረጃ ለመስጠት ያህል ነው። እንግዲህ ጀነራል ጎሽ ቀደም ብዬ እንደገለጽኩት ጥር 15 የተወሰነው ውሳኔ ተገቢ አካሄድ አይደለም ብለው ተቃውሞ አሰሙ። ከዛ በኋላ ታገዱ። እሳቸው ብቻ አይደሉም። ከ9 እስከ 11 የሚሆኑ ሌሎች ኮሎኔሎች እና የተወሰኑ ጀነራሎች አሉ። አንዳንዶቹ ወደ አፋር ሄደዋል። አንዳንዶቹ ወደ አዲስ አበባ አቅንተዋል። ለምሳሌ እንደነ ጀነራል ወዳን ጥሩ የአፋር ያሉ ታጣቂዎችን የሚመሩ ማለት ነው። እሳቸው ያው የአርሚ 50 አዛዥ ነው የነበሩት። እሳቸው ያው አርሚዋ ሌላ አዛዥ ተተክቶላታል። ግን የጀነራል ጎሽ ግን ቦታው ክፍት ነው የነበረው። አርሚ 15 አዛዥ አልነበረው። ስለዚህ የተወሰኑት ወደ አዲስ አበባ፣ የተወሰኑት ደግሞ ወደ አፋር ክልል ይሄዱ ነበሩ። ጀነራል ጎሽ ግን ከመቀለ አልወጡም። መቀለ ነው የነበሩት አሁን ባለፈው ሳምንት እስኪታሰሩ ድረስ። እንግዲህ በዚህ ሂደት ነው እንግዲህ በዚህ መንገድ ያው ክትትል ውስጥ ነው የነበሩት። አይንቀሳቀሱም ብያቸዋለሁ። አይንቀሳቀሱም ሲባል የመስቀል በዓል ለማክበር ወደ አዲግራት ለመሄድ ያደረጉት ጥረት ሁሉ እንደተከለከሉ መረጃ አለኝ። ምክንያቱም ያው በቅርብ ክትትል ውስጥ ነው የነበሩት። አይወጡም። ከመቀሌ ብዙም የመውጣት አይነት ሁኔታ እድል አልነበራቸው። ስለዚህ በዛ ሁኔታ ውስጥ እያሉ ነው እንግዲህ ባለፈው ቅዳሜ መቀለ የታሰሩት። በነገራችን ላይ ሲታሰሩ በሰዓቱ ያው በተለያዩ የማህበራዊ ሚዲያ የአውራምባ ታይምስ ፔጅ ዜናዎች ላይ አሰራጭተነዋል። ባለፈው ቅዳሜ 10 ሰዓት ገደማ ያው የሰሜን ምስራቅ ግንባር አዛዥ የሆኑት ሜጀር ጀነራል ማሾ በየነ ያው ጥሪ ያደረጉላቸው ለምክክርና ለስብሰባ በሚል ነው የተጠሩት። ከዛ በኋላ ተጠሩ። መቀለ ወደሚገኘው የሰራዊት አዛዦች ማስተባበሪያ ቢሮ አድሃውሲ ተብሎ በተለምዶ የሚታወቀው ቦታ ላይ ነው ያለው ያ ቢሮ። ወደዛ ተጠሩ። ያው የአርሚ አዛዦች በአብዛኛው ማነው የግንባር አዛዦች በአብዛኛው በቢሮነት ይጠቀሙበታል። ያ የትግራይ የቀደም ብዬ የጠቀስኩት በካቢኔ ደንብ ሲጸድቅ እንደ ቢሮ የሚጠቀሙበት ቢሮ ነው ያ ቢሮ። ስለዚህ ወደዛ ተጠሩ። ለምክክር ነው የተጠሩት። ከዛ 10 ሰዓት ገደማ ተጠሩ። ያው ውይይቶች ነበሩ በሂደት። ከዛ በኋላ እዛው እየተነጋገሩ እያለ ያው ፓትሮል እንዲመጣ ተደረገ። በርካታ የሰራዊት አባላት ያሉት ፓትሮል መጥቶ ቢሮውን ከበበው። ከዛ በኋላ እስከ ምሽቱ 3 ሰዓት ድረስ በዛ መልኩ ካመሹ በኋላ 4 ሰዓት አካባቢ እንዲታሰሩ ተደረገ ማለት ነው። በነገራችን ላይ መጥተው እሳቸውን የወሰዱት አካላት ከሰሜን ማለት ከሳሻቸው ሰሜን ምስራቅ ግንባር የሚባለው ነው ሜጀር ጀነራል ማሾ በየነ የሚመሩት። ነገር ግን መጥተው የወሰዷቸው የሰሜን ምስራቅ ግንባር የሰራዊት አባላት አይደሉም፣ የአርሚ 22 ናቸው። ያ የሆነበት ምክንያት ምናልባት ቦታው መቀሌ ስለሆነ የመቀለና ዙሪያዋ ደግሞ ጸጥታ የሚቆጣጠረው አርሚ 22 ስለሆነ እንግዲህ ቦታው ላይ ባሉ የጸጥታ ኃይሎች ነው እንግዲህ በውክልና
በቁጥጥር ስር እንዲያውሏቸው የተደረገው የሚል ግምት መስጠት ይቻላል። እንግዲህ ከዛ በኋላ ከ10 ሰዓት እስከ ምሽቱ 4 ሰዓት ድረስ 4 ሰዓት ገደማ አካባቢ በቁጥጥር ስር እንደዋሉ ትንሽ ቆይቶ ደግሞ የክልሉ ሰላምና ጸጥታ ቢሮ መግለጫ ወጣ። የጀነራሉ ስም አልጠቀሰም፣ ግን ከወታደራዊ ዲስፕሊን እና ከወታደራዊ ሕግ ውጪ ይንቀሳቀሳሉ ባላቸው አካላት ላይ የሕግ ተጠያቂነት ለማስፈን በቁጥጥር ስር ማዋሉን ገልጾ ነበር። ከዛ በኋላ ያው የሚዲያ አጀንዳ ሲሆን እሁድ ፍርድ ቤት እንደቀረቡ ተገለጸ። አንድ በእጅ የተጻፈ የአንድ ፔጅ ደብዳቤ በክልሉ ሰላምና ጸጥታ ቢሮ የማህበራዊ ሚዲያ ፔጅ ላይ ወጣ። እዛ ላይ የሚለው ምንድነው? ከጠላት ጋር መገናኘት እንዲሁም ደግሞ ለበላይ ኃላፊዎች ታዛዥ አለመሆን፣ ከዛ በተጨማሪ ደግሞ እነዚህ የሰራዊት ሌላ አይነት ዓላማ እንዲይዝ ማድረግ፣ ለሌላ ዓላማ ማነሳሳት የሚል አይነት ነው የነበረው። ግን ቀደም ብዬ እንደገለጽኩት ያው ስራ ላይ ያልነበሩ ያንን ሊያደርጉ የሚችሉበት እድል ነበረ ወይ የሚለው ጥያቄ ያው ዞሮ ዞሮ ኦፒኒየን ስላልሆነ የምንሰጠው እንደዚህ አይነት ጥያቄ የሚያነሱ ወገኖች መኖራቸው እንደተጠበቀ ሆነ ማለት ነው። ያ ከሆነ በኋላ እንግዲህ በአብዛኛው ምንድነው የተደረገው? ያው ለምንድነው ፍርድ ቤት የማይቀርቡት? ማነው ፍርድ ቤት አቅርበናቸዋል ተብሎ ነው እንግዲህ ቀደም ብዬ የጠቀስኩት አንድ ገጽ በእጅ የተጻፈ ደብዳቤ ፍርድ ቤት አቅርበናቸዋል በሚል ነው ይፋ የተደረገው። ከዛ በኋላ ጫናው ሲበዛ በተደጋጋሚ ዜናዎችም የተለያዩ የማህበራዊ ሚዲያ አንቂዎችም ጉዳዩን አጀንዳ ሲያደርጉት ከዛ በኋላ ከቤተሰብ ጋር ተገናኙ ተብሎ እዛ ወደ ታሰሩበት ቢሮ እንዲወሰዱ ተደርጎ ቤተሰብ ወደዛ እንዲጠራ ተደርጎ እዛ ጋር አገናኟቸው። ስለዚህ ሲገናኙና ሰላም ሲባባሉ የሚያሳይ ደግሞ በተንቀሳቃሽ ስልክ የተቀረጸ ቪዲዮ ይፋ ሆነ። ያንን የቀረጸው ያው የመቀለ የቢቢሲ ትግርኛ ዘጋቢ ነው። እሱ ደግሞ ሌላ ውዝግብ ፈጠረ። ማለት የቢቢሲ ዘጋቢው አስቀድሞ እዛ ቦታ ላይ ነው የተገኘው ቤተሰብ ከመጠራቱ በፊት። ስለዚህ እዛ ከነበሩ ከአሳሪዎቹ ጋር የሆነ መናበብ ባለው አይነት መንገድ ትንሽ የጋዜጠኝነት አይነት ሚና በማይመስል አይነት መንገድ ከዛ ከወታደራዊ አዛዦች ጋር በተናበበ መንገድ ነው ያንን በተንቀሳቃሽ ስልክ ቀርጾ ይኸው እየተገናኙ ነው ፍርድ ቤትም ቀርበዋል ብሎ ዘግበዋል በሚል ቤተሰቦቻቸው ቅሬታ ከዛ በኋላ አቅርበው ነበር። ዞሮ ዞሮ ከቤተሰቦቻቸው ጋር ተገናኙ በማግስቱ። ከዛ ከተገናኙ በኋላ ያው ያ ቪዲዮ ወጣ ማለት ነው። ነገር ግን በትላንትናው ዕለት ወንድማቸው ታናሽ ወንድማቸው መግለጫ ሰጠ፣ ለሚዲያዎች መግለጫ ሰጠ። መግለጫ ሲሰጥ ፍርድ ቤት ቀርበዋል ተብሎ እሁድ ዕለት የወጣው የአንድ ገጽ ደብዳቤ እሱንም ጥያቄ ውስጥ የሚከት አይነት መረጃ ሐሳብ እንደሰጡት ተናገረ ማለት ነው። እንግዲህ ምንድነው እኔ ፍርድ ቤት አልቀረብኩም። አንድ ቤት ውስጥ የሆነ የግለሰብ መኖሪያ በሚመስል ያላለቀ ቤት ውስጥ ነው ያስገቡን። እዛ ውስጥ ከዛ ውስጥ አልወጣሁም። ፍርድ ቤት አልቀረብኩም። ይሁን ሁለት ሰዎች ግን መጥተው አነጋግረውኛል። መጥተው ያነጋገሩኝም ስለ ክሴና ስለ አንዳንድ ነገር የተነጋገርነው። ከዛ በኋላ እንመጣለን ብለው ሄዱ። ከዛ በተረፈ ማንም ያነጋገረኝ ሰው የለም። ነገር ግን ከአንድ ቀን በፊት የክልሉ ሰላምና ጸጥታ ቢሮ ፍርድ ቤት እንደቀረቡና ተለዋጭ ቀጠሮ እንደተሰጣቸው ለጥር 18 እንደተቀጠሩ ነው። ግን ፍርድ ቤት አልቀረብኩም እንዳሏቸው ወንድማቸው ለሚዲያ ትናንትና መግለጫ ሰጡ። አይ ቲንክ ወንድማቸው ከዛ በኋላ ታገዱ መሰለኝ። ዛሬ መግለጫ መስጠት ተገቢ አይደለም፣ በህግ የተያዘ ጉዳይ ነው፣ እንደዚህ ማድረግ የለብን ተብለው እንደታገዱ ዛሬ ሰምቻለሁ። ማለት የጀነራል ወንድም ማለት ነው። የጀነራል ወንድም ያው ለሚዲያዎች መግለጫ ሲሰጡ ያው በግለሰብ መኖሪያ እንደሚገኝ፣ በመደበኛ እስር ቤት እንደማይገኝ፣ ፍርድ ቤት እንዳልቀረበ፣ ቀርበዋል ተብሎ የወጣው ሰነድም ጀነራሉ እንደማያውቁት ግን የሆኑ ሰዎች መጥተው አነጋግረውኛል የሆነ ሰዓት ያ ፍርድ ቤት ከመቅረብ ጋር የሚያገናኘው ነገር እንደሌለ፣ ተለዋጭ ቀጠሮ እንደተሰጠኝ ተደርጎ የቀረበው እኔ ገና ካንተ ነው የምሰማው እንዳሏቸው ያንን ነገር በዛ መልኩ ጠቀሱ። እንግዲህ ከዛ በኋላ ብዙ ጥያቄ ተነሳ። ምንድነው እየሆነ ያለው? ምንድነው እየተደረገ ያለው? የሚሉ አካላት ያው ጥያቄ ማቅረብ ጀመሩ። እንግዲህ ቅድም እንዳልኳችሁ 3 ኃይሎች አሉ ትግራይ ውስጥ ወሳኝ ኃይሎች፣ ህወሓት፣ ሰራዊቱና ጊዜያዊ አስተዳደሩ። ስለዚህ ክልሉን የሚያስተዳድረው የትግራይ ጊዜያዊ አስተዳደር ነው። የትግራይ ጊዜያዊ አስተዳደር ይህን ጉዳይ ያውቃል ወይ? ፕሬዝደንቱ ይሄ ጉዳይ ያውቃል ወይ?
ያውቃሉ ወይ የሚል በተደጋጋሚ ጥያቄ ሲጠየቅ ነበር። አውራምባ ታይምስ ይህን ጉዳይ አጣርቷል። ፕሬዚደንት ታደሰ ስለ ጉዳዩ መረጃ አላቸው። ይህ የእስራት እርምጃ ጀነራሉ ከመታሰራቸው በፊት 3 የጸጥታ ኃላፊዎች ፕሬዚደንቱ ጋር ሄደው በጀነራል ጎሽ ላይ ሊያስከሳቸው የሚችል ማስረጃ እንዳሰባሰቡና በህግ ሊጠይቋቸው ፍላጎት እንዳላቸውና ፕሬዚደንቱ ይህን አውቀው ያው ግሪን ላይት እንዲሰጧቸው ጥያቄ አቅርበዋል። ጀነራል ታደሰ በእርግጥም ማስረጃ ካላቸው በህግ ሊያስጠይቁ የሚችል አይነት ማስረጃ ካለ ሰብአዊ መብቱ በተጠበቀ አይነት መንገድ ህግ በሚፈቅደው መንገድ በቁጥጥር ስር አውለው ለፍርድ እንዲያቀርቧቸውና አለ የሚለው ማስረጃ ቀርቦ እንግዲህ በዛ መልኩ እንደ ማንኛውም ዜጋ ህግ በሚፈቅደው መንገድ እንዲስተናገዱ ግሪን ላይት ሰጥቷል ጀነራል ታደሰ። ነገር ግን ከዛ በኋላ ያው ጀነራል ታደሰ በዛ መልኩ ያው መረጃ አላቸው ጀነራል ጎሽ በህግ ሊጠየቁ ጥያቄ እንደቀረበ ያው ይታወቃል። ለጀነራል ታደሰ ያንን ጥያቄ ያቀረቡት የክልሉ ሰላምና ጸጥታ ቢሮ ኃላፊ ሌተናንት ጀነራል ፍስሐ ማንጁስ እንዲሁም ደግሞ የሰሜን ምስራቅ ያው ከሳሻቸው የሆነው ማለት ነው የሰሜን ምስራቅ ግንባር ነው ከሳሻቸው የእሳቸው በአዛዥነት የሚመሩት አርሚ 15 የምትገኝበት ግንባር ማለት ነው። የግንባሩ አዛዥ ሜጀር ጀነራል ማሾ በየነ ነበሩ እና ሌላ የጸጥታ ኃላፊ ለጊዜው ስሙን የዘነጋሁት አንድ ኃላፊም ብቻ 3 ሆነው ፕሬዚደንት ታደሰ ጋር ሄደው ጀነራል ጎሽ በህግ ሊያስጠይቃቸው የሚችል ማስረጃ እንደተገኘና ያንን ግሪን ላይት እንዲሰጣቸው እንደጠየቁና ፕሬዚደንቱ ያንን እንደፈቀዱላቸው፣ ነገር ግን ከዛ በኋላ የነበረው አያያዝ ተገቢ እንዳልሆነ ከዛ በኋላ በተለይ በዓላት ነበሩ፣ ጥምቀት ነበር፣ ወደ ማይጨው ሄደው ነበር ፕሬዚደንቱ። ከዛ በኋላ ግን ከቤተሰብ ጋር አለመገናኘታቸው ያሉት አያያዛቸው በተለይ ለጤናቸው የሚስማማ ምግብ ያው የስኳር ኬዝ እንዳለባቸውና ያንን ደግሞ በጣም ክሪቲካል የሆነ ከአመጋገብ ጋር ተያይዞ ከመድኃኒት አወሳሰድ ጋር ተያይዞ ጥንቃቄ ስለሚያስፈልግ ያንን መድኃኒት ሁሉ እንደተከለከሉ ነበር በሰዓቱ የተገለጸው። ያ ተገቢ እንዳልሆነ ፕሬዚደንቱ ገልጸው ከቤተሰቦቻቸው ጋርም የሚገናኙበት ሁኔታ እንዲመቻች እንዳደረጉ፣ ነገር ግን ይሄ ከቤተሰብ ጋር የነበረው ግንኙነትም ጭምር ያው ቀደም ብዬ እንደገለጽኩት ያው ባላስፈላጊ የተንቀሳቃሽ ስልክ ቀረጻና ልክ ፍርድ ቤት እንደቀረቡ ተደርጎ ለአሳሪዎቻቸው የፖለቲካ ዓላማ በሚጠቅም መልኩ እንደተሰራ እና በዛም ቅሬታ እንዳላቸው ቤተሰቦቻቸው ገለጹ። ተመልካቾች እንግዲህ የጀነራል ጎሽን የሚመለከት ይሄ ነው ያለው። ከዛ በተጨማሪ ቀደም ብዬ ስሙን የጠቀስኩት ሌላ አክቲቪስት ደግሞ በቁጥጥር ስር ውሏል። አክቲቪስቱ ብርሃነ ገብረ ገርግስ ይባላል። ይህ አክቲቪስት ብዙዎቻችሁ በተለይ የዚህ ሚዲያ ተከታታዮች ያው ለተጋሩ ያው ስሙ አዲስ አይደለም፣ ግን ነን ተጋሩ ለሆናቸው የዚህ ሚዲያ ተከታታዮች ጽምዶ በመባል የሚታወቀው በትግራይና በኤርትራ አዋሳኝ አካባቢዎች ያሉ ህዝቦችን የሚያስተሳስር ተብሎ የማህበረ ፖለቲካ አይነት እንቅስቃሴ በሚል የጽምዶ መንግስትም የፌደራል መንግስትም በተደጋጋሚ መግለጫ የሰጠበት ነው። የሱ መስራች ማለት ነው። በትግራይ ሳይድ ሆኖ ከአንድ ኤርትራ የሱ አቻ ከሆነ አክቲቪስት ጋር ሆኖ የጀመሩት ነው የጽምዶ የሚባለው። ይህ ግለሰብ እንግዲህ የተወሰነ ርቀት ከሄደ በኋላ ምክንያቱ በማይታወቅ ያው ከዛ ከጽምዶ እንቅስቃሴ እንደወጣ እንደተደረገ ከዛ በኋላ ሚዲያ ላይ በተደጋጋሚ መግለጫ ይሰጥ ነበር። ያንን ወደ ቢዝነስ ተቀይረዋል ጽምዶ የሚባለው ፈርሰዋል የሚል እና ያንን ያደረጉት ደግሞ ህወሓት ጽሕፈት ቤት አካባቢ ያሉ አካላት እንደሚታገላቸው በተደጋጋሚ ሲገልጽ ነበር። ተመልካቾች ያንን ተከትሎ እንግዲህ መታሰሩ ተሰማ። የታሰረው እንግዲህ የጥር ስላሴ ሽሬ ይከበራል በየዓመቱ፣ ወደዛ ሄዶ ከዛው ነው የታሰረው። እሱም እንግዲህ ነገ 1 ሳምንት ይሞላዋል። የሱ እስራት ግን ለየት ይላል ከጀነራል ጎሽ። ማወቅ ያለባቸው ተቋማት አያውቁም። የክልሉ ፖሊስ ኮሚሽን አያውቅም። የክልሉ ፖሊስ ኮሚሽን ብቻ ሳይሆን የጊዜ አስተዳደሩ አያውቅም። የጊዜ አስተዳደሩ ፕሬዝዳንት አያውቁም። ማወቅ ያለባቸው አካላት አያውቁም ከአክቲቪስቱ እስራት ጋር በተገናኘ። ስለዚህ ቅድም እንደገለጽኩት ያው ይሄኛውም ፍርድ ቤት አልቀረበም፣
ጀነራሉን ፍርድ ቤት አልቀረቡም። ምክንያቱም ፍርድ ቤት እንደቀረቡ ተደርጎ የተዘገበው ያው በቤተሰቦቻቸው ማስተባበያ ስለተሰጠበት፣ ምክንያቱም ያ የወጣው ፍርድ ቤት ቀርቧል ተብሎ የወጣው የጊዜ ቀጠሮ እንደተሰጣቸው የሚያመላክት የአንድ ፔጅ ደብዳቤ ጀነራሉ እንደማያውቁትና ፍርድ ቤት ባልቀረቡበት ሁኔታ የተደረገ እንደሆነ ስለተገለጸ ማለት ነው። ሶ እነዚህ ሁለት ግለሰቦች ናቸው እንግዲህ ጀነራሉና አክቲቪስቱ የሰሞንኛ አጀንዳ የነበሩት። ስለዚህ ሁለቱም ጀነራሉም ያው የሰራዊት አባል ናቸው፣ አክቲቪስቱም የቲዲኤፍ አክቲቭ አባል ነው፣ አልተሰናበተም። ስለዚህ ምን አይነት ጥያቄ ነው ከዛ በላይ የተነሳው? ወታደራዊ ፍርድ ቤት ላይ ነው ጉዳያቸው የሚታየው ተብሏል። እንግዲህ ወታደራዊ ፍርድ ቤት ሲባል ተመልካቾች ይሄ በኢትዮጵያ ህገ መንግስት የሚታወቀው ወታደራዊ ፍርድ ቤት አለ። ያንን ማኔጅ የሚያደርገው የፌዴራል መከላከያ ሰራዊት ነው። ወደ ትግራይ ሲሄድ ግን ለየት ያለ መልክ አለው። ይሄ በኢትዮጵያ ደረጃ የምታውቁት የወታደራዊ ፍርድ ቤት አይደለም። በትግራይ ሰራዊት ስር ያው የማቋቋሚያ ደንቡ ሲጸድቅ ወታደራዊ ፍርድ ቤትም የዲስፕሊንና የህግ ጥሰት የሚያደርጉ አባላት የሚጠየቁበት የራሱ የሆነ አሰራር እንዳለው እዛ ደንብ ላይ ስለተጠቀሰ ሰው እነዚህ ሁለት ግለሰቦች በወታደራዊ ፍርድ ቤት ነው የሚታየው ጉዳያቸው ተብሏል። እንግዲህ እንደተባለው በግለሰብ መኖሪያ ነው ያሉት፣ በመደበኛ እስር ቤትም አይደለም የታሰሩት። ስለዚህ ፍርድ ቤትም አልቀረቡም። ያው በተለያየ ምክንያት እንግዲህ ቤተሰቦቻቸው፣ ደጋፊዎቻቸው ድምፃቸውን እያሰሙ ነው። እንግዲህ በተለይ የአክቲቪስቱ ጉዳይ ቀደም ብዬ እንደገለጽኩት ያው ማወቅ ያለባቸው ተቋማት አያውቁም። በነገራችን ላይ ማወቅ ያለባቸው ተቋማት አያውቁም ሲባል ያው መዋቅሩን በጠበቀ መንገድ ለምሳሌ ፖሊስ ኮሚሽን፣ የትግራይ ጊዜያዊ አስተዳደር ወይም ደግሞ በየደረጃው ያሉ የጸጥታ ኃላፊዎች በመዋቅር አላወቁም ወይም ደግሞ ጉዳዩን አልያዙትም ለማለት ነው እንጂ ምናልባት የነዛ ተቋማት ኃላፊዎች በፌስቡክ ሊያዩት ይችላሉ ዜናው። ስለዚህ ፖሊስ ኮሚሽን አያውቀውም፣ የሚመለከታቸው የጸጥታ ተቋማት አያውቁትም ስንል በመደበኛ በመዋቅር ደረጃ ስለ ጉዳዩ መረጃ የላቸውም ለማለት ነው። እንግዲህ ተመልካቾቻችን ይህን ነው የሚመስለው። ግን ከዛ በኋላ በርካታ ጥያቄዎች እየተነሱ ነው። በርካታ ጥያቄዎች እየተነሱ ነው ሲባል እነዚህ ሀይ ባይ ያጡት ወታደራዊ አዛዦች ወይም ደግሞ እኛ አሳነባሪዎች ብለን እዚህ ላይ እየጠቀስናቸው በተለይ ይሄ አክቲቪስቱ ከዛ በኋላ መረጃውን ስናሰባስብ የጀነራል ምግበይ ኃይሌ ግል እስረኛ ነው። በሆነ ቃለ ምልልስ ላይ እሳቸውን የሚያስከፋ ወይም እሳቸውን የማያስደስት ነገር ስለተናገረ ያው ከዛ ከጽምዶ እንቅስቃሴ ወጥቻለሁ ብሎ ተጠያቂ ያደረጋቸው አካላት አሉ። ግን ፎር ሳም ሪዝን ጀነራል ምግበይም ስም በሆነ ቃለ ምልልስ ላይ አንስቷል። ስለዚህ የኔ ስም ለምን አነሳህ በሚል የእሳቸው የግል እስረኛ ሆኖ ነው ያለው። እንዲሁ ከዲስፕሊን መጣስ ጋር ወይም የተለያዩ ነገሮች ይነሳሉ ከዚህ ከአክቲቪስቱ ጋር። እየተነሳ ያለው ነገር ምንድነው? አንድ ጀነራል በሆነ ሰው ደስተኛ ባልሆነ ቁጥር ደስ ያለውን ሰው ደስ ባለው የራሱ የግል እስር ቤት ማሰር ይችላል ወይ? ወዴት እያመራን ነው የሚል ነው ከፍተኛ ቅሬታ እየቀረበ ያለው። እንግዲህ በዚህ መንገድ የህግ የበላይነትን በሚደፈጥጥ መንገድ፣ ተቋማቶችን ሚናና ኃላፊነት በሚያቀጭጭ መንገድ፣ ተቋማት ሚናና ኃላፊነታቸው እንዳይወጡ የነሱን ዓላማ፣ የነሱን እንቅስቃሴ፣ የነሱን ተግባር ኢሮድ በሚያደርግ አይነት መንገድ በመሰላቸው አይነት መንገድ እነዚህ ጀነራሎች ሁሉንም ነገር የሚደረማምሱት ከሆነ ምንድነው መጨረሻው የሚል በርካታ ወገኖች ቅሬታ እያሰሙ ነው። በርካታ የትግራይ ልሂቃን ይህን ጥያቄ እየጠየቁ ነው። ያው በዛ አሰላለፍ ውስጥ ያለ ሰው ደጋረገ ምናምን የሚል አይነት ብዙም ራቅ አድርጎ የማያይ ሰው እንዳለ ሁሉ ግን ሲሪየስሊ የክልሉ ልሂቃን ይህንን ጥያቄ ነው እያቀረቡ ያሉት። ስለዚህ ይህንን የሚመስለው የሰሞንኛው ጉዳይ ተመልካቾች። እንግዲህ ተጨማሪ መረጃዎች ካሉ እየተከታተልን ወደፊት የምናቀርብላችሁ ይሆናል። እስካሁኑ እግዚአብሔር ያክብርልን። ሰላም ነው።